የኛን ፓርቲ ከመረጣችሁ በቀጣይ ኢትዮጵያ ነዳጅ ወደ ውጪ ትልካለች። በእውነት በቴሌግራም ነው እኮ አሎ የበክራ ክፍል ምንድን በሽተኛ ተከራይ የበክራ ክፍል ምንድን ምን አባቱ ነው በእናታችሁ ወንድሜ ምንድን ነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየው በጣም ይቅር ሰላም የለም እንዴ ያማል እንዴ ተከራይ እኮ ነኝ በሽተኛ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባና ተኛ በእናትህ ተከራይ ሆነ ወዲህ ነው የምሄደው አሎ የበክራ ክፍል ሰላም ሰላም ያገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ፣ ላይክ እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን መጻፍ እንዳይረሳ። ይመቻችሁ። ያው እየጠፋሁኝ ነው፣ ምክንያቱም እናንተ ምንም የምለቀውን ቪዲዮ እያያችሁ አይደለምና አንዳንዴ ነው እየለቀኩ ያለሁት። እናንተ ሼር ካረጋችሁ ሰብስክራይብ ካረጋችሁ ቀጥላለሁ። ካለበለዚያ ግን በትንሽ ጊዜ የሚያቆም ነው የሚሆነው። ምክንያቱም እንደማየው ከሆነ በጣም ቪዲዮ አሪፍ በሚባል ደረጃ ሰራለሁ፣ ግን ምንም ቪው የለውምና ለዛ ነው እየጠፋሁባችሁ ያለሁት። በምትችሉት አቅም ሰፖርት አድርጉኝ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ይመቻችሁ። ወደ ቪዲዮ ይሄ ወንድሜ ደርሻለሁ። እዚህ ጋር ነኝ። ኦኬ እዚህ ጋር ነህ? አዎ። ኦኬ እሺ። ስንት ቆጠረ? 390 ብር። ይሄው 400 ብር 10 ብር መልስልኝ። ኧረ ምንም ዝርዝር የለኝም በእናትህ። ቶሎ በል በእናትህ፣ በጣም ነው የምፈልገው። ቲፕ ቀረ እንዴ? አባ ቶሎ በያ። ኧረ ላጥበል ጋራም ለ10 ብር ነፍሴን ያስጨንቃታል እኮ። አሁንም ቢፋታ አሪፍ ነበር። ሌላ ስራ ገባ እንዴ? አባ 10 ብር እናሰጭኝ። ይስባ አረን 50 ብር ውረድልኝ። ትንሽ ሸኘኝ። ትንሽ ሸኘኝም አለው። እሺ ያለ 10 ብር የ100 ብር መንገድ ሮዛ አቤት ብሽ ምን ይሻላል ያንቺ ኩያ የሆኑ ቻይናውያን መንኮራኩር ለመጫን ደፋ ቀና ይላሉ። አንቺ ግን አቤት ለማለት ገና ታመጫለሽ። ኧረ ፕሊስ ማሚ በእናትሽ አበሽ ታማማሽ ባንቺ አሁን የፈረንጅ ተናግረሽ ወተሻል። ይሄን ቦርኮ አባትሽን ከላይ ላይ ታኔ ጋርም ሰላም አንቺን ጋር ምን ነው በደህና እኔ ምን አውቃለሁ። ትቃጫለሽ እንግሊዘኛሽ ጅጃሌ ምናምን ሲልን ዘጋው። የስ እውነታቸው ነው። በዚህ ልክ ብለዋል። ወይ ከዚህ ለምን ቤት ጥለሽ ይዘርግበ እንዴ? አንቺ ለኔ ቤት ያለ ባንክ ነሽ ፋኦነሽ ጠርግበ ይች ደግሞ ትናንት ተፈከ ጋራ ጉጂ ተባለ እዚህ ቤት ቤኪ አንደኛ ግን አምነህበት ነው አይደል? እኔ በጣም ነው ማፈቅራት፣ እሷም ታፈቅረኛለች። ይገርማል። አዎ ማነው ስሟ? እድለኛ ነች አልኩ። በቃ ላልዬ የኔ ፍቅር ከፍቅሯ ጋር ናት። ነቅሰኝ፣ ተቀመጥ፣ ነቅሰኝ። ምን ብዬሽ ልነቅስህ ደግሞ? በላ ጨምርበት ማለት ላሊበላ አድርገው። በገር መንገድ ጸድቀሃል። በቃ ማዘሯ እንጂ አዝጎች ፋሚሊ ጋጩ ማዘሪ ብሉት ማዘሯ ይሄ ነገር ሀባብ ነው እንዴ? ኧረ አይደለም። እናሳ ዱባ ነው። እያየሽ ማዘሯ እያየሽ አይደለም። እናንተም አዝጎች ፋሚሊ ምንድነው? የአባቡ ፍሬ ነው? ኧረ አይደለም። የዱባ ይሄ መቅኔው እና እነሱ መጋርጉ ውጣና ዝራው ተረስታ ነው። እናትና ልጅ ሲገናኙ አዝግ እናትና ልጅ ሲገናኙ ይሄ ከዘር ማንዘር የመጣው
አረ ምንሽ ታዲያ ሰርጉ እንዴት ነበር? ቆንጆ ነበር። በቃ ቆንጆ ብቻ? አረ ቆንጆስ ብቻ አልነበረም። ሙሽሮቹ ራሱ ውበታቸው እንዴት እንደሚያስገመግም ብታይ። ምግባቸውስ እንዴት ነው? አረ ምግባቸውማ እንደው በጣም ጣፍቶኝ ባይበሉብኝ ጭምር ነው የበሉት። ግን ጥሬ ስጋ ስበላ ትንሽ ዳጣቸው መደለዝ ያንሰዋል። ጥሩ ሰዎች ይሰራሉ። ልጁ ግራ ገብቶታል። አማርኛቸው ያላየሁት ሰው አለ። እንደው ተዘመናነኑብኝ ነው የምልህ። አንቺስ ብትይ ምን ይወጣልሻል? ገና ሳይሽ ራሱ እኮ ልቤ ይሰራል። ይሰራል? ምንኛ ነው የምታወሩት? ምንኛ ቋንቋ ነው የምታወሩት? አረ ይሄ ልጅ እንዴት ነው ላይን የጠፋው? ጭራሽ ትልቅ ሰው እያወጋ በመሀል ጥልቅ ማለት ጀመርክ። እያወራትም እንዴ? ዝም በል በቃ። እንዴት ነው ማለት ለቀቀው? እዝራ። አቤት። ሂድ ከጓዳ ብዕርና ማስታወሻዬን አምጣልኝ። እሺ። ታዲያ ስለ ሰርጉ አልጨረስኩልኝም እኮ። ይኸውልህ ከዛ የቱ ጋር ነው ያለው አባዬ? አጣሁት። አልጋው ጋር በግርጌ በኩል አለልህ። ግርጌ ያቅም በግርጌው በኩል አለልህ። ምንድነው ግርጌ? ከአልጋው በታችኛው በኩል ማለት ነው። እሺ እዝራ፣ በዛው እስኪ በፌስታል ቋጥሮ የነበረው ዳማ ከሴ ፌስታሉ አልፈታ ብሎኛል። ቋጠሮውን አላሽቀልኝ እንዴ? አሁንስ በዛ ምንድነው አላሸቅን? እናው ምንኛ ነው እያወራሁ ያለሁት? ምን አውቃለሁ? እናንተ ንገሩኝ እንጂ አማርኛ ግን አይመስለኝም። አያቸው የዚህ ዘመን ልጆች እንዲህ መዋለ ንዋያችንን አፍሰን አሳድገናቸው የሀገራቸውን ቋንቋ ካላወቁ ምንድነው ጥቅሙ? ወይኔ መዋለ ንዋይ። በቃ እሺ፣ ያዘዝኩህን ትቼዋለሁ። ብቻ ከጓዳ ስትመለስ በሩን ዘግጠው። ሰግጠው በቃ ያለውንም እዚህ ቤት ይሻላል። ምን ነው አብረህ አላደግም እንዴ? አብረህ ብታደግ እኮ አንተ የሚገባ ነበር አማርኛው። ሰውዬሽ ደወለልሽ? ፒኦቪ ጀለስ በጣም የምትወደው ልጅ ይደውልላት እንጂ። አይ ወዲያውማ ካነሳሁት ሞዶ ይመስለዋል። ግን ኧረ ችግር የለውም ይምሰለው። የሆነ እንደሆነ ታዲያ። ሄሎ፣ ምን ፈለክ? ምን ሆነሻል? ምን ሆንኩ? እንዴ ልደበድብኝ ነው እንዴ? የት ነሽ? ቤቴ ነኛ። አመጪ። ምን ሰራለሁ? ኦኬ መምጣት አልፈለግሽም ነው እኮ። ለምን ፈለከኝ? አቦ መምጣት ከፈለግሽ በግልጽ ተናገሪ። ምን ያለፋድሻል? ለምን አባክ ነው የምትሰድበኝ አንተ? የለ ተመናቀርሻ ነገር አታወሳስ። ግልጽ ግልጹን ተናገሪ። ትመጫለሽ? ልጠብቅሽ እኮ። ለምን እንድመጣ ፈለክ እኮ ነው ጥያቄ። ወይኔ ጉዴ ፈላ። እንደሌላ ጊዜው ፊልም አይተን ወክ አድርገን ምናምን ትመለሻለሽ። ምንድነው? ለሌላ ሴት እኮ መደወል ትችል ነበር። ለምን እኔ መረጥክ? ዝጋው ወንድሜ። ስለምን ምርጫ ነው የምታወሪው? ወይ ማለት ነው ያልመጣም በይ። ምንድነው ነገሩ? እዚህ ምድር ላይ ካሉ ሴቶች ውስጥ እኔ መርጠ ለምን ለኔ ደወልክ? ሴትዮ ሲጀመር እኔ እዚህ ምድር ላይ ያሉ ሴቶች ሁሉ ስልክ የለኝም። ምንድነው የምታወራው? አሃ እንጂ ለኔ አልነበረም የምትደውለው አይደል? ወይ ምን አድርግ ነው የምትይኝ እንዴ? እሺ ኮንታክት ውስጥ ካሉ ሴቶች እኔን ለምን መረጥክ? ኦ ማይ ጋድ። ስሚ እንደውም እንዳመጪሽ ጭራሽ እንዳመጪብኝ ምን ትላለች? ይሻላል ላይ ዘጋብኝ። አረና ፈልጊ ነበር እንደውም ቆየ። አረ ለምን ደወልክ? በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያረግልህ ጆሲ ቲቪ እንዴት ነሽ? ልጅ ሰላም አለሁልሽ። ጓደኛዬ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ ሰው አለ? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግል ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጆሲ ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር፣ እናቴ ዶክተር፣ ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያላት ሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፌቢታ ብቻሽ እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? ኧረ ፌበንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አይደል እኔ አየር መንገዳችን ለኛ እንደሆነና ለእንታ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? የኔ ማር እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር አንተ ራሱ እንደዚህ ምላሰ ቀላጤ ጓደኛ ለምን ታስተዋውቃለህ? ቅድሚያ ለሴቶች ቅድሚያ ለሴቶች እዘዥ ጥቅና ልብስ ኧረ ነይ ቅድሚያ ለሴቶች ሆነ።
ወደድሽ እንዴ ነው? አሪፍ ነው። እውነት ነው የምር ቅድሚያ ለሴቶች ይሄ አይመቸንም እኛ ቅድሚያ አትስጠን። ኧረ ቅድሚያ ለሴቶች ሌላ ሌብል ማን የኔ አባት የሆነች ልጅ ወዳለው አለች። የምር ነው ቁጭ ብዬ ሲያስነጥስ ወዳለው አለች። የምር ነው እንጠየቀች። አሰጥም አልኩ በቃ ልብሴ ልትወልቀስ ሰው ስላለ ልብሴ ነው አልኩ ነው የቱ ጋር ወንዶች እንደ ይማር ማለት አንችልም እንደ አቤት ጥብስ ጥድት ያለ በቃ 2000 ወይ የለም እንጂ ታጠብ ነው ስንት መጣ 2800 ስንት ነው የሚደርስብን ንገረኝ ምን ሆንክ አሁን የት ሄደህ ነው የመጣው እኔ እሄዳለሁ እዚሁ ነበርኩ እኔ ሂሳብ ስትነግረው አትክፈተው እሱ ስከተው የሚሄደው በቃ ክፈል እናውጣ በቃ እኔ እከፍለዋለሁ እባክህ ምን እንኳን ከፍለው ነበር በእውነት እራክ እንጂ እኔ እኮ ልከፍለው ነበር አማናት በጣም የሚያስጠላ መልክ ሲኖር ስማም ሰላም አለቀሽ ቀሽ ብር ኮተለሽ ኦኬ ተመለሰ ብር ኮተ መማር ያስከብራል ነበር አሁን ደግሞ መልክ ያስከብራል ነው እንዴ አራታው ፈታ ያረካት ይትገባ አባ አቤት ፈረስና እንካ ያተላጠቅ ገረባስ የለም የሚበላው ፈረስና እንካ ተላጠጣ እኮ ሊያስጀምራት ነው ግባ ብሎ ሊያስጀምራት ባለሱቅ አቤት 5 ሊትር ዘይት ስንት ነው 1500 5 ሊትር ዘይት ሰጠኝ ስንት ነው 3500 እኔ ምን አቤት ወይ ለኔ 1500 ነው ለሷ 3500 ያልኩ ነው ምን ዲያስፖራ 800 3000 በቃ 1000 በቃ 2000 አንተ ደግሞ ችግር አለበት በቃ 1500 ልሰደው እሺ በቃ ውሰጂ አሪፍ ከስተመር ናት ይተዋወቃሉ ኧረ ይመቻችሁ እሺ ታካሚ ጄሪ እንዴት ነሽ እባክሽ ቁጭ በይ እሺ ሽንትሽን መርምረናል እንደገና ሰገራም ተቀብለንሽ ነበር እሱንም መርምረናል ውጤቱ የሚያሳየው ምንድነው ሽንትሽ ትንሽ ከለር ቀይሯል አይሰጋም ምንድነው ብሉ ብላክ ሆኗል የሆነ አልኮል ሲበዛ ዳንኪራ ምናምን እንደውም እኔ እንዳልደነግጬ ብዬ ነው ትንሽ ወደ ሎሚ ከለር አድርሷል እና ጂሻቷ ምናምን ይቅር እሺ ወደ አይነ ምድርሽ ስንመጣ አይነ ምድርሽ ላይ ያገኘነው ምንድነው ይሸታል ጤናማ ነው ሰው ሰገራ በባህሪ እንዲሸት ይጠበቃል ካልተሸተተ ምንም ሰገራ ሆነ ያንቺ ግን ትንሽ ቆነሳ ቁንስንታለ ስለዚህ እንትን ይሄ አመጋገብ ይስተካከል ሌላው ኖርማል እና መቆጣ ያስጨርሽ ጤናማ ነው ለምን ደግሞ ምርመራ ያስፈልግሽ ይሁን ለምን መሰለህ ዶኪ ፍቅረኛ ዲያስፖራ ነው እንኳን ዘል ከለንደን ነው የሚመጣውና ድንግል እንደሚያገባ ነው የሚያውቀው እሱ ቤተሰቦቼ ድንግል ነሽ
ድንግል ላይ ማለት ነው ከባድ እኮ። ማን ድንግል አየሽ? ማንም የለም እኮ ድንግል ላይ ማለት ነው ከባድ። እንኳን ድንግል አየሽ እዚህ ምናልባት በሰርጀሪ ምናምን መመለስ ከቻለ ምን መሰለሽ፣ ቅርብ ጊዜ አንድ ወንድማችን እንዲህ ብሎ ተሰብሮ መጥቶ ሆስፒታላችን ከጉልበቱ በታች ያለው በጣም ተሰብሮ እሱ ተጠግኖ ብረት ገብቶለት ምናምን መረቅ ምናምን ጠጣ። እሱም ቶሎ ቶሎ ትሪት አድርገው ድኖ ዳግም መራመድ ጀመረ። እንኳን ደስ አለው አይደለ? ሁለተኛ ደግሞ ትናንትና አንድ ወንድማችን ይጠርሱ ከላይም ከታችም አራት ተሳቱ 8 ይጠርሳታና መጣ። እሱንም በዝርኮኒያሊስት እንደሚለው ሳይንቲፊክ እንትን ሜተድ ሶልቭ አደረግንለት። ዳግማዊ ፈገግታው ተመለሰ። ድንግልና ግን አንዴ ከሄደ ነው ዳግማዊ ድንግልና የለው ነው ሰርጀሪ ይሰራል ውጪ ኦኬ ለቢቢኤል ምናምን አይነት ነገር ደቂቅ ነው የሚሰራው። እንደዛ ደግሞ እና ለተሸውጂው አይደል በጥፍር ቀለም ምናምን አትሞክሪ። አይ እንደሱ አይደለም፣ ስማርት ነገር ነው። ይሄ ነው ዲያስፖራ ስማርት ነው። እንደሌሎቹ አይሸውድም። ስንት ማምጠኛ ማስተናገድበት ብዙ ጊዜ ገለሉ እዚህ ቀንደ እና እሱን ለመመለስ ምንድን ነው ሁሉ ምርመራ? እሺ ሂሳብ 1999 ምን አው በልታል ጠጣል አይደል? ሂሳብን ክፈል 1999 አዎ ተጣጣኝ ባክ ክፈል። ወይ ምንድነው የምትል ያለ ይሄ ዓመተ ምህረት ነው። ይሄ ዋጋ ነው ዋጋ በልታል መጠጥታል ምንድነው? ምን ይመስላል ጦጣ እና ሁሉ ምን ልክፈል ነው? አዎ ብዙ አታዋራኝ። ኬቲም ጣኒ እኮ ነው ወርጅ እኮ አቃለ አሐለ ምታጠብ ስትበላ ግን ለዛት መስም አቃለ ምታጠብ ቀረኩ እኮ ጠፍጣል እኮ ጋጦት ክፈል አለግናው ንቀማታ ምን ታርጊ ነው አቃታ ለተጥብ ምን ታርጊ ነው? እሺ የላይና ጃኬት ናውጣ ቀይ በፀሐይ ጠራራ ጃኬትን አውጣ ጃኬትን ልብስ ካለ ደግሞ የሩዝን አንደኛው የሰላጣ አንደኛው አለቀ ተመጣ ደግሞ ፓንትና ቁምጣ ይወስድብኝ ሶ ምን እንደሰጥሽ ነው? ከዚህ አለቀ ሰመጣው ተሰደው በቃ አስጣት ውስጥ ማለት እሱ የሰላጣ አውጣ መጠጥ ታላደ ካልሲ አውጣ ጧንተ ጦጣ ፊት ሳትጠይቅ ለምን ገባ አንተስ? ግን ቆይ እቤት ውስጥ ጥፋት አጥፍተን ወላጆች እየጮሁ እየመከሩ በመሃል መልስ ስንመልስላቸው ናመታኝ ምናምን ሲሉ ተነስተን ብንመታቸው ምን ይፈጠራል? ምንም አይፈጠርም ብሮ ይቀብረዋል። ሁላችሁም ወጣችሁ እኮ ቤት ውስጥ ማንም የለም። በቃሽ እሺ ኤቢ ወደ ቤት እንሂድ። ምን ሰራ ነው? ማንም የለም ቤት ውስጥ እኮ እዚሁ ነው። ኧረ ቤት ይደብራል እኮ ቤት ውስጥ ማንም የለም። ፊልም እናያለን ደስ ያለን ነገር። ኧረ እኔ አልፈልግም ባክሽ፣ እዚሁ ነው ይደብራል። አልገባህም? እንሂድ ቤት እንሂድ። አልገባህም? ማንም የለም ቤት እንሂድ። አልገባህም? እዚህ አየር ቤት ሩቅ እኮ ምንትለው እኔ ቤት መሄድ አልፈለኩም። አልጮትም እንዴ? አልገባህም? አይደለ እኔ ምን እንሰራለን? እኔ ልጅ አብረን እኔ ልጅ አይደለ አይ እኔ ልጅ ቪዲዮ እንልክልሃለን። እኛ ልጅ ቪዲዮ እንልክልሃለን። ወንድና ግን እዛ ቤታቸው እኮ ሩቅ ነው። አንተ ትንገለ በጣም ነው እንደሞኝ ሆንከው። ዳድ ወይ ያልኩን ሳንቲም አዘጋጀልኝ እንዴ? ለጓደኛ ልደት በቃ ቼክ ጽፍላለሁ። ችግር የለውም። ዳድ ከማ ምንድን ነው? እኔ እዛ ቤት ባንክ መሄድ አልፈልግም። እውነት እየተጋፉ ነው፣ ይሸታል። እንዴት ቼክ ምናምን ትለኛለህ? እኔ ያለው ለምን ወለድከኝ? እሺ ትንሽ ስራ በዝቶብኝ ነው። ቤቢ ተረጋጋ። እኔ በቃ ማለት እኔ ማም ኧረ እባክህ አይ ግድ የለም ቼክ ይጻፍ። አዎ ሁሉንም ስራ መስራት ትችያለሽ። አዎ ትዬ አዎ በጣም ጥሩ። ይኸውልሽ እኔ ቤት ምን ስራ የሚባል ነገር የለም። በቃ ተኝተሽ መቀበል እንደዛ ነው። ጠዋት ስንት ሰዓት ላይ ነው ልነሳ የሚፈልጉት? የቤት ስራ ማለዳ የኔ ቤት ሳይጸዳ ትነሽና ግቢውን ታጸጃለሽ። መጀመሪያ ግቢውን ጽድት አድርገሽ ያው አታክልቶቹን ትኮተኮችና ስትገቢ የልጆቹን ቁርስና የባለቤቱን ቁርስ ትሰሪያለሽ። ቁርሳችንን ከበላን በኋላ ደግሞ እትዬ ብርቄ ቤት እድርተኛ ጋር እንሄዳለን። እዛ ጋር ድግስ አለ። ሄደሽ እዛ ደግሞ ያለውን ስራ እንዳለ ጥንቅቅ ነው የምታደርጊልኝ። ጥንቅቅ እንደው ማን እንደሆነ እንዲያውቁልኝ ይፈልጋል። ሙጭ ስራ የለም እና ደግሞ ይሄ ግድግዳው ይታጠባል። ቤቱን ምን ቅርቅር አርሽን ሳውልኝ ይፈልጋው። እሱ ሲጨርሽ ደግሞ አሻር ትቆያለሽ።
አሻሮን ቆልተሽ ስጨርሽ ጠላ ጥምቀልሽ ስጨርሽ ደግሞ ኮንፈርት አለ፣ ምንጣፍ አለ፣ የሶፋ ጨርቅ አለ፣ አልጋ ልብስ አለ። እዚህ አዲስ ሰራተኛ የማይበቃም መቼም ይሄ ሁሉ በአንድ ቀን አይደለም ማለት እንዴ? እና ታዲያማ በሁለት ቀን ሊሰራ ላይማ በአንድ ቀን የሚያልቅ ስራ እኮ ነው። በዛ ላይ ደግሞ የረሳሁት ነገር ወንዱ ልጅ ራሱን አይጠብቅም። ሱሪ ቀይር ምናምን ማለት አለብሽ። አንዳንድ ጊዜ ሙታን ሆነ የምትቀይርለት በጣም ደስ ይለኛል። እዚህ ደላላው እኮ አልነገረኝም ህፃናት ልጆች እንዳሉት። እሱ ሳር በሁለት ዓመቱ እንዴ አገባም እንጂ በሁለት ዓመቱ ነው። ምንም ማለት አንዳንድ ቀን ነው ደስ ይለኛል። ሌላ የምትሰሪ ነገር አምለጭ ብዬሻለሁ። ቆየሁ እኮ ነው ታኝነሽ ልቀለብሽ ባል ባለጌ በጣም ነው እንደ ተይታ የምትቀልበት አሉ ግን እነዚህ ሁሉ ነው። እሺ ከታ ምሳ እንዴት ነበረ? ጥሩ ነው። በጣም አሪፍ ነበር። አሪፍ ፈገግታቸው ደስ ሲል ታስቸግሪያለሽ። ይሄ ሪሲት የኛ አይደለም መሰለኝ። ነይ እስኪ ማነሽ? እዚህ ጋር ቫት ይላል። እኛ ቫት የሚባል ነገር አላዘዝንም። ቆይ እኛ ቫት የሚል አላዘዝንም። ይሄ የኛ ሪሲት አይደለም። ይሄ ቫቱ ከየት የመጣ ነው? ለምን እንደዚህ ነገር ጀመራችሁ? በቃ አባቴ ቫቱን ይከፍላለሁ እንዴ? ለምን ያልበላነውን ነገር እንከፍላለን? ስለተጻፈ ብቻ አንከፍልም እንዴ? ዝም ብለን ማንከፍል። ዛሬ አባ እኔ ነኝ ያዘዝኩት። እኔ ነኝ ነፋቲ ነው ታዲያ። እኔ ደግሞ የሌላ ሰው ሪሲት ያመጡልኝ መስሎኝ እማ እንትን ቫቱን በቴካዌ ቦክስ አድርጊልሽ በደንብ ጠቅልዩ፣ ንፋስ እንዳይገባበት። እኔ ነኝ ያዘዝኩት። ተማር ስለ ለክፋት መስሎ ወርድ ምን ወረደሽ ማረኝ መልሷን አምጫት። እሺ ቦርሴስ አምልጭ በጊዜ ይሄ ምግብኛል። ይሄ ደረሰኛ አሁን እንዴት ነው ቦስን ብድር የምጠይቀው? ሃይ ቦስ። እሺ አጂ ምን ፈለገሽ? ብድር ፈልጌ ነበር ቦስ። ብድር ደግሞ ለምንሽ ነው የፈለገሽ? ጥፍሬ መሰሪያ ፈልጌ ነበር። ያው ከደሞዝ ትቆርጣለህ። ጥፍሬን ተቆረጠ አንዱ ሞለ አንቺ ለጥፍሬ መሰሪያ ቦስ ደግሞ እኔ ምን አገባኝ? እሺ አሁን ታበድረኛለህ? አታበድረኝም? አታበድረኝም? እንግዲህ አሁንስ ስራ ለቅቄያለሁ። ነይ ይሄ ስራ ህግና ደንብ አለው። ፈርመሽ ነው የምትለቅ። አምጣ። እሺ ልፈርምልህ። እኔ ሰምዋ ልቤን ጥጋ ፍት ሳላገ መጨሰላቻል ከእናት ቤት ስራዬ በገዛ ቃሌ ለቅቄያለሁ። ፈርሚ። እሺ አምጣ። ተይ ሰምዋ ያዋጣም። ተይ እንደው አላሳዝንሽ። እሺ ቆይ ስንት ብር ነው የፈለገሽ? 3000 ብቻ ነው የሚያስፈልግ። ውጪልኝ ጭራሽ ያስወጣሽ ብር ካለኝ በንቻል ከፍተን እንዴ? ኧረ ቤቢ ትችላለህ እንዴ? ቦስ መሆን ያምርብሃል በጣም። ኧረ በፍጹም እኔ ሴት ልጅ አከፍልልኝም። በፍጹም እኔ 50 እንኳን አይመቸኝ። ቀብራራ ሰው ነኝ። በፍጹም አንቺ ምን ሆነሽ ነው? እኔ ነኝ የምከፍለው። እያየው አይኔ እያየ ሴት ልጅ አከፍልልኝም። ዋው ተናገርኩ። እንግዲህ አሁን ክፈይ። በጣም ነው እንዴ ሴት ልጅ ትጋብዝ የማይመች? እኔ ፍቅር እኔ እኮ በጣም ነው የማፈቅርሽ። እኔ በጣም እድለኛ ነኝ አንቺን በማፍቀሬ። ቴንክ ዩ ወይኔ አፈር ጠጣ መርዝ ጠጣ ምንሻል ማለት እኔ እየሰጠሁት እያየሁ አንቺ ውሃን ካጠጣብሽ ትጫዋለሽ። ባለጌ ስለሆነ እኮ ቀድሞ ነው ሲጀመር የሆነ ነገር አላችሁ። ምንድን ነው ያላችሁ? ሲጀመር ግንኙነታችሁ ምንድን ነው? ግንኙነታችሁ አስረጅኝ፣ እንዳታስረጅኝ እፈልጋለሁ። እና ይሙት እኔ ነኝ ሞታ ልጁ ፍቅረኛው ለኔ ነው አንቺ ነው። እኔ መስጠት እየቻልክ ኖ እኔ መስጠት እየቻልክ አንቺ መስጠት ማለት ምን ማለት? እንደውም አንቺ ላይ ነበር መድፋት። ይሄ ውሃ ይሄ ቡና አንቺ ላይ ነበር መድፋት። ታስጠላ ሙጪ አገባሽ። ሲጀመር አንቺ ቤት ፍሬንድ ሲጀመር የሆነ ነገር ማለት አንተ አታናግረኝም እንዴ? የሆነ ነገር አላችሁ፣ የሆነ ነገር አላችሁ አብራችሁ። እንደውም እኔ እንዴ እሱም ባንዴ የተቀበላት ግን ብርጭቆ ስለሆነ ተመችቶት ነው።
ልቤ እንደመረበሽ ዓለም እንደመናፈቅ ከፊቴ ላይ ሳጣ ሁልጊዜ መጨነቅ ሁሉን ነገር ብቻ ይቅርታ ብጠይቅ አስታራቂም የለም እኛው እንታረቅ እኛው እንታረቅ። በደንብ ነው ኮፒ ያረካት። ቤት ብቻዬን ነኝ ደብሮኛል እና ያጫውሽኝ ብለሽኝ አይደል እንዴ? ምንድነው ይፈሽ? ትንሽ እኮ የሚቀመስ ነገር ስራልሽ ብዬ እኮ ነው። ምንም ነገር አልፈልግም። ነይ በእናትሽ ቁጭ በይ። አልቆይም። ጉድ ጉድ ማለት ስትወጪ ግን ማለት ነው። ብቻሽን አይደብርሽም? እዚህ ቤት አትፈሪም? ይሄን ሁላ ቤት ብቻሽን? አይ ቤቢ እኮ ያመሽልኛል። አሁን ይመጣል። ማ ቤቢዬ አም ሆም መጣ ሄሊ ምን ነው ብቻዬን ነኝ አላልሽኝም እንዴ? አሁንም ብቻሽን ነሽ ማለት ለምን ለማስፈልገም ምንሽ ስለማን ተሰሪም ቶሎ ባንተ አይደለም መስምሽ ስነ ስርዓት ረፍ ምነው ተጠራላችሁ እንደዚህ? አማ የሆነ ዘፈን ነገር ልክፈት እንዴ? እኔ ከፍታለሁ። ማሪ ክፈች። የሆነ በጣም የወደድኩት ሙዚቃ አለ። ሞልቶ በጫካሽ በወንዙ እባብ ነው ያስፈራኝ ባለትንፋሽ መርዙ ከዘንዶ ካቶ ድንገት ከሚወጣ እስስቷን ሳያት ዘፈኑ ራሱ እንዴት አገኘው? እንዴት አገኘሽው ዘፈኑን? ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ መለሳለሁ። ይመቻችሁ።